ስለዚህ ምን እናደርጋለን? ኢትዮጵያ ላይ በመጀመሪያ የሚሰራው የኤርትራ ኤምባሲ ይዘጋል። አንተ የምትሰድበው ኤርትራዊ የለ አንተ ድሮም አንተ የሚያስደፍረን አብዛኛው አማራ ፖለቲከኛ ከሞጣ በስተቀር ታሪክን ቀያሬ ውበት ማንነቴ ሮዚ ማልሁን ምልሁን ምን አይነት ነው ልኑር ደስተኛ ምን ባባይታል ፈልግ እሺ ልጄንም ሁለተኛ ልጄንም እሱ ነው ያረሰው እንደሱ አይነት ሰው አለ ብዬ አላስብም። ሰላም ወዳጅ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌሎች አነጋጋሪ ጉዳዮች መተናል ማለት ነው። ዛሬ ጥቅምት ገባ አይደለ? ብርዱ አልተቻለምና ነው ደረብረብ አድርጌ መጣሁት ማለት ነው። በጣም ይቅርታ አለባበሴ። እንደተለመደው በሌሎች ጉዳዮች ተመልሰናል። የነ ሮዚ ጉዳይ አለ ማለት ነው። የነዛ የፕራንከሮቹ ጉዳይ አለ። አብረን ያለን የታየንን ነገር ኮሜንት ላይ ማስቀመጥ እንችላለን። እኔም ሐሳቤን እሰጣለሁ ማለት ነው። ቤተሰቦቼ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ ማለት ነው። ቤተሰቦቼ የምወዳችሁ ይመቻችሁ። ስለዚህ ምን እናደርጋለን? ኢትዮጵያ ላይ በመጀመሪያ የሚሰራው የኤርትራ ኤምባሲ ይዘጋል። ለማየት ያብቃል። እቺን ቃል ዮኒ ማኛ አልተናገረም እንዳትል ሲዘጋ ከኔ ነው የምትሰማው። ይዘጋል። ከዛ ለፍልፉ እናንተ መለፍለፍ መብታችሁ ይቀጥላል። ከዛ በኋላ ካልፈለግን መብታችን። ኤርትራ ላይ የሚኖር ኢትዮጵያዊ ስለሌለ ኢትዮጵያ ላይ መኖር አለብህ ብዬ አላስብም። ስለዚህ ኢትዮጵያውያን ላይ የምትዝቱት ሙድ የምትይዙት የምትሳደቡት ምን ያህል ቫልዩ እንዳለን የዛኔ ታውቃላችሁ። ምን ያህል ዋጋ እንዳለን ኢትዮጵያውያን የዛኔ ታውቃላችሁ። እንደ መሽገር ተጣብቃችሁ ከኢትዮጵያ ላይ አልፋት ያላችሁ እናንተ እንጂ እኛ አይደለን። ኤርትራን የፈለገ ኢትዮጵያዊ የለም ኖሮም አያውቅም። እንደ መሽገር ተጣብቃችሁ ኤርትራ ግላችን ኢትዮጵያ ጋራችን ብላችሁ የምትጫወቱብን እናንተ። ያንን ደግሞ የሚያስደፍረን አብዛኛው አማራ ልጆች የሚያስደፍረን አብዛኛው አማራ ፖለቲከኛ ከሞጣ በስተቀር የሚያስደፍረን የአማራ ልጆች ናቸው። ሌላ የለም። ስለዚህ ኢትዮጵያውያን አቋም ሊኖረን ይገባል። ኤርትራ ላይ ተዘግቶ ኤምባሲ ኢትዮጵያ ላይ የኤርትራ ኤምባሲ መኖሩ ውርደት ነው ለኢትዮጵያ። ፈሪዎች ነው የሚያስብለን ፈሪዎች። ስለዚህ ኢትዮጵያ ኤምባሲ የኤርትራን ኤምባሲ መዝጋት አለበት። መዝጋት አለበት። ያን እናደርጋለን ቤተሰብ። ስለዚህ ሞኒካ የምትባል አንቺ ጠራጊ፣ ማን የምትባል አንተ ጠራጊ፣ ይሄ ሚካኤል የምትባል በስትሮ ምሸና ጠራጊ፣ ኢትዮጵያን በተናገርከ ቁጥር ከሚሊዮን በላይ ያለ ኤርትራዊ ከኢትዮጵያ ይወጣል። እናስወጣለን። የዛኔ ክብርን ትጠብቃለን። የዛኔ አርፈ ትቀመጣለን። ታንክ ዩ። የመንግስት ሰዎች እዚህ ላይ ያየው ነው። ይሄን መልእክት አድርሱልኝ። ኢትዮጵያ እዛ ሀገር ላይ ለክብሯ ኤምባሲ ከሌላት የኤርትራ ኤምባሲ ኢትዮጵያ ላይ መታሸግ መዘጋት አለበት። አባር ዝጋው። ኢትዮጵያውያን ሙሉ ይሄን ነገር መዘጋት አለበት። ታንክ ዩ ስላየዋችሁ የመንግስት ቤተሰብ በጣም ነው የማመሰግነው። ይሄን ነገር ስለሰማችሁ ዮኒ ቴንክ ዩ አመሰግናለሁ። ችግር የለም እናቱ ሰላም ነሽ? በጣም ደስ የሚል ሀሳብ ነው ያመጣኸው። ይሄ መሆን ያለበት ነገር ነው። እኛ ሁሉ ቁጭ ብለው እኛን የሚሰድቡን የማይቀር ነው። ይሄን እርምጃ መወሰዱ አይቀርም። እንደገና የተያዙም ሰዎች አሉ። አሁን አዲስ አበባ ውስጥ ብዙ ወንጀል እየሰሩ ነው እና ልክ ነህ። በጣም አሪፍ አይዲያ ነው ያነሳኸው። ደስ የሚል በቃ ይሄ ኢትዮጵያዊነት ነው። አንተ ተቃውመህ ኢትዮጵያዊነትን ስትገልጽ ደስ ትለኛለህ። የእውነት ነው የምነግርህ። ሃይማኖትህ እየቀየርክ የኢትዮጵያ ሕዝብ አንተ ተፍቷል። አንተ ትፋታ የተተፋ እንዴት አባቱ እንደናተተ ቅጥል ድብን ብለህ ትቀራታለህ እንጂ እኛ ኤርትራውያን አማራን ሕዝብ እንወዳለን። እኔ ሞኒካዊት
እኔ ሞኒካዊት ወይ ልንገረው፣ እኔ ሞኒካዊት ደግሞ ልንገር፣ አሁን በዚህ ሰዓት ለአማራ ደሜ ራሱ ደሜ ከፍላለሁ፣ እሰዋለታለሁ። የጌታ አንስት የጌታ በፈረደበት ኢየሱስ ጴጥሮስ ክክክጅል ብለሻል። የጌታ ራሱ ሲዘምር ራሱ ሙሙ ነው የሚያስታውሰኝ በእውነት ሲዘምር ራሱ ሁሉ አፉ ሲሉ እሙሙ ፊት አሁን ዘንጠናል። እሙሙ ፊት አንተን የኢትዮጵያ ሕዝብ አትወክልም። አንተ ለእኔ ሰድበኸኝ፣ አንተ ለሚክ ሰድበኸው ብለን ደግሞ የአማራ ሕዝብ የኢትዮጵያ ሕዝብ አንነካም። ራስ በዚህ እተት ዋያልኩ አጠናግርሃለሁ። ምን አባትሽ ታመጪያለሽ? ሞዲሽ ዝም ብለሽ እዛ 24 ሰዓት ቁጭ ስለምትይ ዝም ብለሽ ፓምፐርስ ሰኪ ተተዋ ፓምፐርስ ሰኪት እካ እኛው ግን ሆነ ተብሎ በቅርብ ጊዜ የተከፈተ ነው እና ተጀምሮ እስከሚያልቅ ድረስ ያለው እኔ በመዝሙር የኔ ፎቶ አድርገው ጭራሽ ጠምጥሜ የተነሳሁትን ፎቶ እና ኖርማል እንደዚህ ሆኜ ደግሞ የተነሳሁትን ፎቶ አምተው ከዚህኛው ወደዚህኛው ተቀይራለች ምናምን ብለው ነው እየፖሰቱ ያሉትና ይሄንን አይወክልም። በቃ መናገር ስላለብኝ ነው የገባሁት። በጣም ግዴታ ሆኖብኝ ማለት ነው። ቪዲዮ መስራት አልፈልግም። በነገራችን ላይ ምንም አይነት ቪዲዮ መስራት በዚህ ጉዳይ ላይ አልፈልግም። ምክንያቱም ቪዲዮ ሰራው ማለት በሉ ልክ ናችሁ ማለት ነው፣ ለኛ ሀገር ሰው ማለት ነው። ሰው ያ እነዚህ የምታያቸው ቪዲዮዎች እኔና አይወክሉኝም። ሃይማኖቱን ሪስፔክት አደርጋለሁኝ። ሁሉንም ሃይማኖት በአንዴ በጴንጤ ሃይማኖት ነበረ እየተፖሰትኩኝ የነበረው። ከዛ ደግሞ ወደዚህኛው ወደ ኦርቶዶክስ መጡ። ከዛ በኦርቶዶክስ መዝሙር ደግሞ እየተፖሰትኩኝ ያለሁት። ከሃይማኖቱ ጋር ምንም አይነት ችግር የለብኝም። ከነሱ ጋር ነው የምበላው የምጠጣው ምንኖረውም። ከክርስቲያን ጓደኞቼ ጋር ላይክ ከሙስሊም ጓደኞቼ እንደውም የክርስቲያን ጓደኞቼ ይበዛሉ እና ከዛ አንፃር ሳይሆን ከራሴ ከግል አንፃር እኔ በራሴ በሃይማኖቴ የምደራደር አይነት ሰው አይደለሁኝም። ሃይማኖቴን በጣም ማከብር አታቁኝም። በነገራችን ላይ ላይክ የምታቁኝ እኔ ማሳያችሁን ጀስት ቪዲዮ ላይ የስንት ደቂቃ እንደውም ዩቲዩብ ላይ የምታዩ ሰዎች ካላችሁ ዩቲዩብ ላይ ነው እንደውም በደንብ ያው አላርለ ረጅም ሰዓት ረጅም ደቂቃ ስለማወራ ምናምን አንዳንዴ የሆነ ነገር ላይክ ፊል ታደርጋላችሁ ከኔ ጋር የተግባባችሁ መስሏችሁ እንዲሰማችሁ ያደርጋል። ያ በረጅም ደቂቃ ስለምናወራ እንጂ አታቆኝም። እንዳያችሁት ሮዚ አካውንቱ የኔ አይደለም የኔ ሐሳብም አይደለ ሃይማኖቴንም አልቀየርኩም ነው እያለች ያለችው ባጭሩ። ወልጄ አልሄድኩም ቤተሰብ ጋር እሱ ነው ያረሰኝ። የመጀመሪያ ልጄንም ሁለተኛ ልጄንም እሱ ነው ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት ቆሜ ይቅርታ መጠየቅ ፈልጋለሁ። የኢትዮጵያ ሕዝብ ያው የከፋችሁ አላማው እንደምትረዱ እርግጠኛ ነኝ። ያው ይሄ ነው መልእክቴ። አሁንም ከሷ ጀምራው እንዳይባል። አዎ አሁን እሷን እንባዋን እንደዚህ በማፍሰሴ በጣም ይቅርታ። ደስ ስትሉ ልቀፋችሁ እግር የሚስባል ወይኔ ተላጨፍ ይባል። በጣም ረጅም ዓመት ከዚህ በላይ እንደምትኖሩ አምናለሁ። እንዴት የተፈተነ ነገር ምን ተሰማሽ? የዓለም ሕዝብ እያየ እግርሽ ስር ሆኖ ይቅርታ ጠይቅ። ይሄ ነው ደስ ያሰኘኝ። ስቅ ማለት አለበት ብዬ ነው እና እሱን ዝቅ ማድረግ ከፍ አያደርገኝም እና አለመግባባት ነው። እያየሽ ነገር ደስ ያለሽ ማልቀስም ይቻላል እዚህ ጋር ፍቅር መግለጽ ስለሆነ አባቴ ማሪ ሁሉ ነገር እናቴ ነክ እና ይሄ ላንተ አይገባም። የሰው አይን ውስጥ ከተኩክ እና ይቅርታ መጠየቅ ያለብኝ እኔ ይቀርልሽ። ምክንያቱም አላማው ትልቅ ስለነበረ አላማውን አሳክተረ ማልቀስ አይጠበቅብሽም። አይ ነው አንቺ የሚሰድቡሽ የሚሰማኝ ስሜት ገባሽ አይደል? ስለዚህ ነገሮች ሆነዋል። እግዚአብሔር ደግሞ ነገሮችን በምን መንገድ እንደሚያመጣው አናውቅም። ስለዚህ ይወድሻል። አይንሽ ላይ ደግሞ በደስታ እንጂ በሀዘን እንባ አይጠልቅም። እሺ ማን ነው የምትወስጠው? ማሪ። አንተስ ማን ነው? ሮብት። እኔ ዳጊ ነው ማለት ዳጊ። ማሪ ምን አታለው ዳጊ ምን አታለው
በነገራችን ላይ በእነዚህ ልጆች ጉዳይ ባለፈው እኔ ያ ሁሉ ትርምስ ያ ሁሉ ነገር ሲፈጠር እነዚህ ልጆች ይሄ ልጅ አሁን ለዚች ልጅ የሚኖሩት ኑሮ ጥሩ የተሻለ የሚባል ነው። ከሚሰሩት ቪዲዮ አይተን ከቤታቸው አይተን የዳቦ መግዣ የሚያጣላት አይመስለኝም። ስለዚህ በፖዚቲቭ መንገድ አይተን መርዝ የሆነ ንግግር እየተናገርን ልጆቹን ትዳራቸው እንዲፈርስ አናደርግ እያልኩ ነበር። አሁን እንደምታዩት እንግዲህ ምን የመሰለ ጥሩ ነገር እንዳላቸው አይተናል ማለት ነው።